ቆይኔ የምለው ፖሊስ ጣቢያ በር ላይ እያያችሁት ነው። ፖሊስ ጣቢያ በር ላይ ወንድሞቻችን እየተገደሉ ማዳበሪያ መጥቷል፣ ኑ ማዳበሪያ ውሰዱ እየተባለ አባቶቻችን ወንድሞቻችን እየታገቱ ምን አይነት ምርጫ ነው ይሄ ምርጫ? አረ ፍትህ! በሳውዲ አረቢያ ወንድሞቻችን ሊታረዱ ዛሬ ነገ እያሉ ቀን እየጠበቁ ነው። በሀገራችን ኢትዮጵያ ወንድሞቻችን አባቶቻችን እናቶቻችን መግቢያ መውጫ አጥተው መውጫ መግቢያ አጥተው በስቀቀን ሁልጊዜ ዛሬ ተገደልኩ ነገ ተገደልኩ እያሉ በስቀቀን እየኖሩ ምን አይነት ምርጫ ነው ምርጫ የሚመረጠው? ማዳበሪያ መጥቷልና ማዳበሪያ ውሰድ ብሎ ህዝቡን ሰብስቦ ካልመረከኝ ማዳበሪያ አልሰጥም ብሎ ይሄ ምርጫ ነው? ይሄ ምርጫ ሳይሆን እገታ ነው። እኛ ስናይ እያየን ያደግ ነው አይደለም። ፖሊስ ጣቢያ በር ላይ ፖሊስ ሲታይ ጠብ ራሱ ሰውና ሰው ተጣልቶ ከሆነ ፖሊስ ሲታይ ፍቅር ነው። የፖሊስ ልብስ የለበሰ ሰው ምን ያህል ነበር የሚከበረው? አሁን ላይ እዩት፣ በምስሉ ላይ እያያችሁት ነው። ፖሊስ ጣቢያ በር ላይ በ4 ጥይት ተመቶ ነው የሞተው። ይሄ ወንድማችን ማለት ነው። እዩዋቸው፣ በባዕድ ሀገር እየታረዱ መንግስት የላችሁም እየተባለ እና እንዴት ነው ምርጫ የሚመረጠው? በእንደዚህ አይነት ሁኔታ እኛ ምርጫ ሲመረጥ የምናውቀው የምርጫ ቦርድ ከሰርቶ እሱን ነው እንጂ ዝም ብሎ ማዳበሪያ መጥቷልና ነው ማዳበሪያ ውሰዱ እና ካልፈረምክ ማዳበሪያ አልሰጥህም። ይሄ ምንድነው? ይሄ ምርጫ ነው እንዴ? በሀገራችን ተጨቁነን በባዕድ ሀገር ተጨቁነን የት እንኖር እኛ? እሺ የት እንኖር? አሁን ላይ ማንኛውም አረብ ሀገር ላይ ቢሆን ማለት ነው ፊሊፒን በሉ ኢንዶኔሲያ በሉ ባንጋሊ በሉ ሁሉም ህብረተሰብ ክብር አለው። አሰሪዎቻቸው ጋር ተጣልተው ወደ ቢሮ ሲደወል ፈጥነው የሚደርሱት ኤምባሲዎች ናቸው። የኛ የኢትዮጵያውያን ግን ሳውዲ አረቢያ ላይ ስንት ወንድሞቻችን ስንት እህቶቻችን አልቀዋል። ወንድሞቻችንስ እሺ ሐሺሽ እየሸጡ ነው ተባለ። እህቶቻችን ምን አድርገው ነው? ወሲባዊ ጥቃት እየደረሰባቸው በመዳሟ እየተደበደበች በልጆቿ እየተደፈረች የሞተች ስንት እህቶቻችን አሉ። 4 ቀን ምግብ ውሃ ምግብ ተከልክለው የሞቱ ስንት እህቶቻችን አሉ። ለነዛ ድረሱ ተብሎ ለሳውዲ ኤምባሲ ሲደወል ለምንድን ነው የማይደርሰው? ይሄ ሁሉ ምንድነው? መንግስት የለም። አትክልት በየቦታ አትክልት ብትተክ ምን ይሰራልናል? እኛ አትክልት ልማት 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 ሰውን እያጠፋህ ነው እንዴ ልማት የምታለማው? ካሁን በኋላ 5 ዓመት ብንመራ አዲስ አበባን ምን ልታረጊያት ነው? ምን ልታረጊያት ነው? የአዳነች አበቤ መልእክት ማለት ነው። ምን ልታረጊያት? ልታወድሚያት? ባዶ ልታስቀሪያት? አረ ተው ግን ተው ተው። እኛ በባዕድ ሀገር ያለን ኢትዮጵያውያኖች በጣም መሮናል። በያለንበት
በስራ ገበታችን ላይ እየተከበርን አይደለም። ይሄ ደግሞ ኢትዮጵያ ላይ ባለው ተጽዕኖ ነው። ሀገራችን ላይ አባት እናቶቻችን በነፃነት እየወጡ እየገቡ አይደለም። ስለዚህ መጀመሪያ የህዝብ መብት ይከበር። መጀመሪያ ሰው መገደል፣ ሰው መሞት ያቁም። እባካችሁ ሁላችሁም ድምፅ ሁኑ ለህዝባችን። ኦሮሞ፣ አማራ፣ ትግራይ አትባባሉ። ሁሉም አንድ ኢትዮጵያ ነው። በኢትዮጵያዊነታችን ኮርተን ኢትዮጵያ ባንዲራችንን ማውለብለብ አለብን። በዚህ አካሄድ ባንዲራችን ራሱ ልጠፋ ነው። ካስታውሱ ከሆነ ስንማር እንግዲህ ከስንት ዓመት በፊት ብላችሁ እኔ ይቀለኛል፣ ቢያንስ ከ14 ከ12 ከ10 ምናምን ዓመት በፊት ባንዲራ ሲሰቀል በአስፋልት ላይ ስንሄድ ባንዲራዋ ተሰቅላ ዝማሬ ተዘምሮ እስከሚያበቃ ድረስ ቀጥታ ቁመን አንነቃነቅም። ዛሬ ላይ ግን ባንዲራ የለበሰ ሰው እየተመረጠ እየተገደለ፣ ባንዲራ እየተረገጠ እየተቀደደ፣ እንዴት አቀርቅሬ ባንዲራ የላምሳት አለ እኮ ቴዲ። ቴዲ እንዲህ ብሎ ስለዘፈነ አሁን ላይ እየተፈለገ ነው። ኧረ ተው፣ ዘረኝነት ይብቃችሁ። ኧረ እኛ ሀገራችንን እንፈልጋታለን። ስሟ ክብራችን ነው ለኛ። እባካችሁ ሰውን መገደል ያቁም። ለማን እንጩህ? እሺ አሁን ይሄ ወንድማችን ምን አድርጎ ነው? የእውነቴን ነው የምላችሁ። እኔ እንጃ አሁን ላይ በቃ መኖራችን ራሱ ትርጉም ያለው አይመስለኝም በዚህ ሁኔታ ማለት ነው። እና ህፃን ልጅ እየተያዘ በሚሊዮን ብር እየተጠየቀ ነው። በቃ የሆነ ምን ልበላችሁ፣ እናቶች እየተገደሉ ነው፣ ነፍሰ ጡሮች እየተደፈሩ ነው፣ እህቶች ህፃኖች እየተደፈሩ ነው። አሁን ደግሞ ይባስ ብሎ ማዳበሪያ መጣ ነው። ማዳበሪያ ውሰዱ፣ እኔን ምረጡ፣ ፈርሙ። ምንድን ነው ይሄ? አረ ብቻ በጣም ይገርማል። የምር ከአእምሮ በላይ ነው።